አብዛኞቻችሁ ሴት አያዛችሁበትም። ከዚህ የተነሳ የምትወዷት ሴት የምታፈቅሯት ሴት እናንተን ኮንትሮል ታደርጋለች፣ ትቆጣጠራችኋለች። ሲያልፍም ደግሞ እናንተ ላይ ቺት ታደርጋለች ማለት ነው። ስለዚህ እናንተ ላይ ትኮራባችኋለች ማለት ነው። ይህ ነገር እንዳይሆን ሴት አያዝ ማወቅ አለባችሁ። የሴቶችን ሳይኮሎጂ መረዳት አለባችሁ ማለት ነው። በዛሬ ቪዲዮ የምንመለከተው 10 ህግጋቶች ናቸው ማለት ነው። የፍቅር ግንኙነት መጀመር ካሰብክ፣ ትዳር መጀመር ካሰብክ እነዚህን 10 ህግጋቶችን ፍቅር ህይወት ላይ መተግበር ይኖርብሃል ማለት ነው። ስለዚህ እነዚህን ስተገብር ማለት ነው ፍቅረኛ አንተን እያከበረች ትመጣለች ማለት ነው። ወንድ ሆነ ትታያታለህ ማለት ነው። ስለዚህ እነዚህ ህግጋቶች ዛሬ እንመለከታለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ጆይን ማድረግ አትርሱ። ቪዲዮ ለብዙ ሰዎች አልጎሪዝም እንዲለቀው ላይክ በማድረግ ጀምሩ። ቀጥታ ወደ ጉዳያችን። የመጀመሪያው ምን መሰለ፣ እይታ ወሳኝ ነው ወይም ፐርሰፕሽን ማለት ነው። ብዙ ጊዜ ለምሳሌ በጥንት ጊዜ አይታችሁ ከሆነ ማለት ነው ሴቷ ብትፈልገውም ባትፈልገውም ማለት ነው የሴቷ ቤተሰብ ከፈለጉት ያንን ወንድ ማለት ነው ሳትወድ በግዷ ማለት ነው ያንን ወንድ ታገባዋለች ማለት ነው። ይሄ ነገር ስቲል አሁን ድረስም በአብዛኛው ይሄ ነገር ይስተዋላል አለ። እርግጥ ሙሉ ለሙሉ ይሄ ነገር ይሰራል ማለት ባይቻልም ነገር ግን የሚሰራበት ሲናሪዮ አለ ማለት ነው። ስለዚህ ምን ለማለት ተፈልጌ ነው፣ ማህበረሰቡ አንተን አክሰፕት እንዲያደርግ ነው መጣር ያለብህ ማለት ነው። ማህበረሰቡ አንተን አክሰፕት ሲያደርግ ማለት ነው ማህበረሰቡ ለአንተ ቦታ እየሰጠ ሲመጣ ማለት ነው የዛኔ ማለት ነው በሴቶች ተፈላጊ እየሆንክ ትመጣለህ ማለት ነው። ስለዚህ እይታህን ፐርሰፕሽንህን ማለት ነው ያማረ ማድረግ አለብህ ማለት ነው። ስለዚህ በማህበረሰቡ የምትታየው እንዴት ነው የምትታየው? ስለዚህ ያንን እይታህን ነው ማስተካከል ያለብህ ማለት ነው። ስለዚህ ፐርሰፕሽን ላይ መስራት አለብህ ማለት ነው። እይታ ላይ መስራት አለብህ ማለት ነው። የድሮ ወንዶች አይታችሁ ከሆነ ማለት ነው በጦርነት ላይ በመሳተፍ ትልልቅ ጀብዶችን በመስራት ማለት ነው ውጊያዎች ላይ በመሳተፍ ማለት ነው የወንድነት ካራክተርን ማንነትን ማለት ነው ያንን ፐርሰፕሽን ያንን እይታ ማህበረሰቡ ላይ ይፈጥራሉ ማለት ነው። ጀግና ወንድ የመባልን ማንነት ማለት ነው ያንን ማንነት ማህበረሰቡ ላይ ይፈጥራሉ ማለት ነው። ስለዚህ ያንን ጀግና ወንድ ማለት ነው የትኛውም ሴት ላትመርጠው አትችልም ማለት ነው። ስለዚህ አንተ ማድረግ ያለብህ በማህበረሰቡ ላይ ተጽዕኖ የሚፈጥር ወንድ ፐርሰፕሽንን እይታን በማህበረሰቡ ላይ ያለህን እይታ ማስተካከል ነው ያለብህ ማለት ነው። ሴቶች ማህበረሰቡ የተቀበለውን ይቀበላሉ። ስለዚህ አንተ ማህበረሰቡ እንዲቀበል ነው መጋጋጥ የለብህ እንጂ ሴቷ የምትፈልጋት ሴት እንድትቀበላለ ማድረግ ያለብህ ማለት ነው። ያንን እንደዛ አይደለም መጋጋጥ የለብህ ማለት ነው። ስለዚህ እይታህን ፐርሰፕሽንን ማስተካከል አለብህ ማለት ነው። ሁለተኛው መስረት ጥገኛ አትሁን ይባላል። ይሄ እጅግ በጣም ወሳኝ ህግ ነው ማለት ነው። ዲፔንደንት መሆን የለብህም ሴቷ ላይ ማለት ነው። ጥገኛ መሆን የለብህም። ለምሳሌ ምንድነው ጓደኛ መሆን የለብህም ከሴቷ ጋር ማለት ነው። ይሄ ጓደኛ መሆን አለባችሁ እንደዛ ይሄ አይሰራም ማለት ነው። ይሄ ልንገርህ ቶክሲክ ሊመስል ይችላል ወይም ደግሞ ትክክለኛ ነገር እየተናገርኩ ላይመስል ይችላል። ነገር ግን መጨረሻ ጓደኛ መሆን የለብህም። እንደ አባቷ ነው አንተ እሷን ትሪት ልታደርጋት የሚገባው። እሷ ለአንተ እንደ ልጅ ነው መሆን ያለባት። ገብቶሃል? ለምሳሌ አባት ለልጁ እንዴት ነው ሁሉንም የሚሰማውን ኢሞሽን ማለት ነው የሚሰባውን ከባድ ስሜት አዝረክርኮ ማለት ነው ለልጁ አይነግረውም አይደል እንዴ? ገብቷል? አባት ልጁን ይመገበዋል፣ ከአደጋ ይጠብቀዋል። ልክ እንደዛው አንተም ፍቅረኛ ልታደርጋት የሚገባው ማለት ነው። ከአደጋ ልጠብቃት፣ ፕሮቴክት ልታደርጋት ይገባል፣ ልትመግባት ይገባል። ገብቷል? የማወራክ ነገር እሽሩ ከፍቅረኛ ልጠብቅ አይገባም። ገብቷል? እሽሩ እንድትል መጠበቅ የለብም። ሁልጊዜ የእሷን ትኩረት የእሷን አቴንሽን ሁልጊዜ የእሷን እሽሩ መጠበቅ የለብም። በራስህ የቆምክ ወንድ መሆን አለበት። ጥገኛ መሆን የለብህም በጭራሽ ማለት ነው። ኢንዲፔንደንት ነው መሆን ያለብህ ማለት ነው። ስለዚህ አንተ እንደ ልጅህ ነው እሷን ትሪት ማድረግ ያለብህ። አባቷ ነው ልትሆን የሚገባው ማለት ነው። ገብቶሃል? ስለዚህ እንዳለ የሚሰማን ስሜት ኢሞሽንህን ማለት ነው ሙሉ ለሙሉ ለእሷ መናገር የለብህም ማለት ነው። ስለዚህ እንደ አባቷ ነው እሷን ትሪት ልታደርጋት የሚገባው ማለት ነው። አባቷ ልትሆንላት ይገባል ማለት ነው። እጅግ በጣም ወሳኝ ህግ ነው። ሶስተኛው ምን መሰለህ፣ እንደ አለት ሁን ይባላል። ሴቶች ባህሪያቸው ማለት ነው እንደ ውቅያኖስ ነው። ላይክ ውቅያኖሶችን አይታችሁ ከሆነ ማለት ነው ከባድ ማዕበል አንዳንድ ጊዜ ይነሳል። ወጀቡ ምናምን ነገር ከባድ ሲሆን ይሄ በጣም ከባድ የሆነ አስፈሪ ገጽታ ይላበሳል ማለት ነው አንዳንድ ጊዜ ማለት ነው። አንዳንድ ጊዜ ደግሞ ጸጥ ዝም ይልና ማለት ነው የሆነ ማራኪ የሆነ እይታ ይፈጥራል ማለት ነው። ስለዚህ አንዳንድ ጊዜ ከባድ የሆነ ወጀብ ይነሳል፣ አንዳንድ ጊዜ ደግሞ ማራኪ ሆኖ መስሎ ሊታይ ይችላል ማለት ነው። ስለዚህ የሴቶችን ባህሪ ይሄ ነው ማለት ነው። ኢሞሽናል የሆኑ ክሬቸሮች ናቸው ወይም ደግሞ ስሜታዊ የሆኑ ፍጥሮች ናቸው ሴቶች ማለት ነው። ስለዚህ አንተ ሁሉ ጊዜ ማለት ነው ፍቅረኛ ስሜታዊ በሆነች ቁጥር አንተም አብረህ ከእሷ ጋር ስሜታዊ የምትሆን ከሆነ ሪሌሽንሽፓችሁ ፍቅር ግንኙነታችሁ ሊቀጥል አይችልም ማለት ነው። እሷ ኢሞሽናል ስትሆን አንተ ደግሞ የራስን ድርሻ መውጣት ይኖርባል ማለት ነው። አብራት ኢሞሽናል የምትሆን ከሆነ አብራት ስሜታዊ የምትሆን ከሆነ ማለት ነው ይሄ ደካማ ወንድነትን ደካማነትን ነው የሚያሳየው ማለት ነው። ነገር ግን አንተ
እንደ ወንድ ምክንያታዊ ነው መሆን ያለብህ ማለት ነው። ገብቶሃል? እንደ አለት ነው መሆን ያለብህ ማለት ነው። እሷ እንደ ውቅያኖስ ስትሆን አንተ እንደ አለት መሆን አለብህ ማለት ነው። ስሜትህ ከእሷ ጋር አብሮ መቀያየር የለበትም ማለት ነው። ስለዚህ እንደ አለት መሆን ይጠበቅብሃል ማለት ነው። ምክንያታዊ መሆን አለብህ ማለት ነው። የዛኔ የወንድነት ድርሻን እየተወጣ ትመጣለህ ማለት ነው። ስለዚህ እጅግ በጣም ወሳኝ ህግ ነው ማለት ነው። እንደ አለት ሁን። አራተኛው ምን መሰለህ? ለመሄድ ተዘጋጅ ይባላል። አይታችሁ ከሆነ ማለት ነው በጦርነት ማለት ነው ሀገራት ያላቸውን ሚሳይል ማለት ነው ያሳያሉ። ሌሎች ሀገራት ማለት ነው ያላቸውን ሚሳይል ያላቸውን የጦር መሳሪያዎች ያሳያቸዋል። ምንድነው ጦርነት እንፈልጋለን ለማለት ሳይሆን ጦርነት ቢመጣም አያስፈራንም ለማለት ነው ያላቸውን መሳሪያ የሚያሳዩት ማለት ነው። ሀገራት የራሳቸው የሆነ የወታደር ሲስተም አላቸው አይደል? የራሳቸው የሆነ ከሌሎች ከጠላት ሀገራት ራሳቸው የሚከላከሉበት የራሳቸውን መሳሪያ አላቸው። ጦርነት ስላለ ሳይሆን ምንጊዜም ቢሆን ጦርነት መቼ ሊፈጠር ስለማይታወቅ ማለት ነው ከጦርነቱ በፊት አስቀድሞ ተዘጋጅተዋል ማለት ነው። ስለዚህ አንተም ቢሆን ይሄንን መርህ ማለት ነው ሪሌሽንሺፕ ላይ ማምጣት አለብህ ማለት ነው። ሁልጊዜም ቢሆን ለመሄድ የተዘጋጀ ሰው መሆን መስለህ መታየት አለብህ ማለት ነው። ይሄንን ስለ ዝም ብለህ ጥላት ሂድ እያልኩኝ አይደለም። ነገር ግን ለመሄድ የተዘጋጀ ወንድ መስለህ መታየት አለብህ ማለት ነው። ይህ ሲሆን ምን ታደርጋለህ ማለት ነው? ሪሌሽንሺፑ ላይ ፓወር ይኖርሃል ማለት ነው። ሪሌሽንሺፓችሁ ላይ የፓወር ዳይናሚክሱ ወደ አንተ ይመጣል ማለት ነው። ሪሌሽንሺፑ ላይ ግንኙነታችሁ ላይ ማለት ነው ከፍተኛ የሆነ ፓወር ያለው ማን ነው ብለህ ከጠየቀኝ ማለት ነው ሪሌሽንሺፑን ብዙም የማይፈልገው ሰው በሪሌሽንሺፑ ላይ ከፍተኛ የሆነ ፓወር አለው ማለት ነው። ስለዚህ ሪሌሽንሺፑን አንተ ከሷ በላይ አጥብቀህ የምትፈልግ ከሆነ ማለት የፍቅር ግንኙነቱን ከሷ በላይ አንተ አጥብቀህ የምትፈልገው ከሆነ አጥብቀህ የምትሻ ከሆነ ማለት ነው እሷ አንተን ትቆጣጠራለች፣ ኮንትሮል ታደርጋለች ማለት ነው። ፓወር አንተ ላይ ይኖራታል ማለት ነው። ሶ የፓወር ዳይናሚክሱ ማለት ነው በእሷ ላይ ይሆናል ማለት ነው። ስለዚህ ግን አንተ ይሄ እንዲሁም መፍቀድ የለብህም ማለት ነው። ወንድ ልጅ ነህ። ስለዚህ የፓወር ዳይናሚክሱ አንተ ላይ መሆን ያለበት ማለት ነው። ስለዚህ ለመሄድ መዘጋጀት አለብህ አንተ ነህ ማለት ነው። ስለዚህ ጥፋት ስታጠፋ ዝም ብለህ ማየት አይገባህም ማለት ነው። ጥፋት ስታጠፋ እንዳጠፋች ማሳየት ይኖርብሃል ማለት ነው። አለበለዚያ ግን ጥፋትም እያጠፋች ምንም እያደረገች ዝም ብለህ የምትቀበላት ከሆነ ይሄ የፓወር ዳይናሚክሱን ወደ እሷ ያዞረዋል ማለት ነው። ይሄ መሆን በጭራሽ የለበትም ማለት ነው። ስለዚህ ለመሄድ የተዘጋጀ መስል መታየት ይኖርብሃል ማለት ነው። ይሄን ስታደርግ ማለት ነው ለመሄድ ዝግጁ እንደሆንክ ምንም አይነት ለምሳሌ የማይሆን ጥፋት ስትሰራ ማለት ነው እንደምትሄድ ካወቀች ማለት ነው ቀጥለጥ ብላ ትገዛላለች ማለት ነው። አንተን ታከብራለች ማለት ነው። ስለዚህ እጅግ በጣም ወሳኝ ህግ ነው ማለት ነው። ለመሄድ የተዘጋጀ ወንድ መስለ መታየት ይኖርብሃል። ይሄ ጀግና ወንድ ያደርጋል ማለት ነው። እያከበረችም እንድትመጣ ያደርጋታል ማለት ነው። ስድስተኛው ምን መሰለህ? ቀይ ካርድ የሚባል ነገር አለ። እግር ኳስ ላይ የታችሁ ከሆነ ለምሳሌ ከባድ የሆነ ጥፋት ፋውል ሲሰራ ማለት ነው ተጫዋቹ የፈለገ ምርጥ ተጫዋች ቤስት ተጫዋች ሊሆን ይችላል እኮ ግን ፋውል ከሰራ ማለት ነው በቀይ ካርድ ከባድ ፋውል ከሰራ በቀይ ካርድ ሊወጣ ይችላል ማለት ነው። ስለዚህ አንተም ምክንያቱም ይህንን ቀይ ካርድ ካላገኘ ይሄ ተጫዋች ማለት ነው ጥፋት መስራቱን ይቀጥላል ማለት ነው። ይሄ እግር ኳስ ሜዳው ማለት ነው የጦርነት ሜዳ ነው የሚመስለው ማለት ነው። እንደዚህ ህግጋት ባይኖሩ ማለት ነው ቀይ ካርድ የማይሰጥ ከሆነ ማለት ነው የቦክስ ሪንግ ነው የሚሆነው ማለት ነው የእግር ኳስ ሜዳው ማለት ነው። ስለዚህ አንተም በሪሌሽንሺፕ ላይ ይህንን ነገር መተግበር ይኖርባል ማለት ነው። ቀይ ካርድ የሚባል ነገር እጅግ በጣም ወሳኝ ነው ማለት ነው። ስለዚህ ፋውል ስትሰራ ጥፋት ስትሰራ ማለት ነው ቀይ ካርድ ማሳየት ይኖርባል ማለት ነው። ድንበር ባውንደሪ እጅግ በጣም ወሳኝ ነገር ነው ማለት ነው። ስለዚህ ቀይ ካርድ ልታሳየት ይገባል ማለት ነው። አለበለዚያ ዝም ብለህ ጥፋት የሚያጠፋች ሺት እያደረገችብህ ምንም እያደረገችብህ ማለት ነው ዝም ብለህ የምታያት ከሆነ ማለት ነው እንደፈለገች ታደርጋለች አንተ ማለት ነው። ስለዚህ ቀይ ካርድ እጅግ በጣም ወሳኝ ነው ማለት ነው። ስለዚህ ምን አይነት ፋውሎችን ስትሰራ ነው ቀይ ካርድ የምሰጣት ብለህ የምትለኝ ከሆነ ቀጣይ ቪዲዮ እሰራልሃለሁኝ። እንዲደርስ ከፈለግ ሰብስክራይብ በማድረግ እና የደውል ምልክቱን በመጫን ጆይን አድርገኝ ማለት ነው። አሁን መሰለህ ማንነት እጅግ በጣም ወሳኝ ነው። ፐርሰናሊቲ እጅግ በጣም ወሳኝ ነው ማለት ነው። ስለዚህ አንተ እጅግ በጣም ማተኮር ያለብህ ማለት ነው ፐርሰናሊቲ ላይ ማለት ነው። እርግጥ ነው ገንዘብ ያስፈልጋል፣ ምንም ጥያቄ የለውም። ነገር ግን ገንዘብ ኖሮክ ማንነት ከሌለክ ማለት ነው እቺ ሴት የመጣችው ገንዘብህን ፈልጋ ነው እንጂ አንተን ፈልጋ አይደለም። ስለዚህ ገንዘብህን እንደምትሰራ ሁሉ ማለት ነው ማንነትህ ላይም መስራት አለብህ ማለት ነው። ስለዚህ እጅግ በጣም ማንነት ወሳኝ ነገር ነው ማለት ነው። ቤታ ወንዶች ወይም ፈሪ የሚባሉ ወንዶች ማለት ነው ገንዘባቸውን ተጠቅመው ነው ሴቶችን ሊያገኙ የሚፈልጉት ማለት ነው። ይሄ ደግሞ ደካማ ወንድ ያደርጋቸዋል ማለት ነው። አልፋ የሚባሉ ወንዶች ግን ጠንካራ የሚባሉ ወንዶች ግን ማለት ነው በማንነታቸው የፈለጉትን ሴት በማንነታቸው ማምጣት ይችላሉ ማለት ነው። ስለዚህ አንተም ቢሆን ማንነትህን ነው መጠቀም ያለብህ የፈለግካትን ሴት ለመምጣት እንጂ ገንዘብህን አይደለም ማለት ነው። ገንዘብ ሴቷን ላይ መጣት ይችላል፣ ነገር ግን ልቧን የሚገዛው ያንተ ማንነት ነው ማለት ነው። ስለዚህ ማንነት ላይ እጅግ በጣም ትኩረት ልታደርግ ይገባል ማለት ነው። ዘጠነኛው ምን መሰለህ? አላማ እጅግ በጣም ወሳኝ ነው። አስባችሁ አይታችሁ ከሆነ ማለት ነው የመጀመሪያው ወንድ አዳም ነበር እና ይህ ወንድ ማለት ነው ፈጣሪ የሰጠው ከሔዋን በፊት መጀመሪያ የሰጠው አይታችሁ ከሆነ ማለት ነው
ምድር ላይ የተፈጠሩ ፍጥረታትን እንዲያስተዳድር ነው ማለት ነው። መጀመሪያ ስም አወጣላቸው፣ ከዛ በኋላ እነዛን ፍጥረታት እንዲያስተዳድር ነው ማለት ነው ፈጣሪ የሾመው ማለት ነው። ስለዚህ ዓላማ ነው ማለት ነው መጀመሪያ የተሰጠው። ከዛ በኋላ ነው ያንን ዓላማውን እየተገበረ እያለ ከግራ ጎኑ ሔዋንን የሰጠው ማለት ነው። ስለዚህ አንተም ቢሆን መጀመሪያ ማስቀደም ያለብህ ከሴቷ በፊት ኃላፊነትህን ነው፣ ዓላማህን ነው ማስቀደም ያለብህ ማለት ነው እንጂ ሴቷን ዓላማህን የምታረጋት ከሆነ ማለት ነው ሴቷንም ዓላማህንም ታጣለህ ማለት ነው በስተመጨረሻ። ስለዚህ ዓላማ ላይ ግን ስታስቀድም ማለት ነው ሴቷን ፈጣሪ ያመጣልሃል ማለት ነው። ስለዚህ ዓላማህን ኃላፊነትህን እየተወጣ መምጣት ይኖርብሃል ማለት ነው። እጅግ በጣም ወሳኝ ህግ ነው ማለት ነው። ይሄ የተከበረ ማንነት እንድትገነባ ያደርጋል ማለት ነው። ሴቷም እንድታከብር ያደርግሃል ማለት ነው። ስለዚህ ዓላማህን እጅግ በጣም ልታስቀድም ይገባል ማለት ነው። እንግዲህ እነዚህን ህግጋት በመተግበር ማለት ነው ፍቅር ግንኙነትና ትዳርህ ያማረ እንዲሆን በፍቅር ግንኙነት ላይ የተከበርክ ሰው እንድትሆን ማድረግ ትችላለህ ማለት ነው። ስለዚህ ይሄ ወንድ እንድትሆን ያደርጋል ማለት ነው። ከወንድ ልጅ ወደ ወንድነትም እየቀየረ ይመጣል። እነዚህን ነገሮች ተገብራችሁ ማለት ነው ፍቅር ግንኙነት ላይ እንድታከብር ፍቅረኛ ያደርጋል ማለት ነው። እነዚህ ነገሮች እንደምትተገብራችሁ ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስካገኝ ድረስ ቸር ቆይልኝ።